በጎጃም ቀጠና እልህ አስጨራሽና ከባድ ጦርነት ተቀጣጥሏል። ከፈረስ ቤት ደጋዳሞት እስከ ጮቄ ተራሮች ድረስ የተዘረጋው የጦርነት ቀጠና እና የሁለቱም ወገኖች የድል መግለጫዎች። በምስራቅ እዝ የሚመራው ሜካናይዝድ ጦር እንቅስቃሴና የፋኖ ምላሽ። በስናንና ቀዩ አካባቢዎች የተሰሙ አሳዛኝ የሲቪል ጉዳቶች። በሰሜን ኢትዮጵያ ያለው ወታደራዊ ግጭት የፖለቲካ ቀውሱን ወዴት እያመራው ነው? ዝርዝሩን አሁን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በጎጃም ቀጠና እጅግ ከፍተኛ ግጭትና የጦርነት ዜናዎች እየተሰሙ ይገኛሉ። የመከላከያ ሰራዊትና የፋኖ ታጣቂዎች ባደረጉት ከባድ ውጊያ ሁለቱም ወገኖች የየራሳቸውን መግለጫና መረጃዎች አውጥተዋል። መከላከያ ሰራዊት ይፋ ባደረገው መረጃ መሰረት በጀነራል መሐመድ ተሰማ የሚመራው የምስራቅ እዝ በጎጃም ቀጠና በሚገኙ የፋኖ ይዞታዎች ላይ መጠነ ሰፊ ልዩ ዘመቻ ከፍቷል። የጮቄ ሰንሰለታማ ተራሮች፣ ቦቅላ፣ ቀኛቦ፣ ገደማላ፣ ደብረ ዘይት፣ ካባ፣ ዋሻ ሚካኤል፣ ስናን ማርያም፣ መስታወትና አልማ አካባቢዎች ሰራዊቱ የፋኖን ዋና ዋና ምሽጎች በመክበብና በማሳደድ ከፍተኛ የሰውና ቁሳቁስ ኪሳራ ማድረሱን፣ በርካታ መሳሪያዎችንና ተሽከርካሪዎችን በቁጥጥር ስር መዋሉን ገልጸዋል። ዘመቻው የፋኖን የመገናኛና የሎጂስቲክስ መረብ ለመበጠስ ያለመ እንደሆነ ተመልክቷል። በሌላ በኩል የአፍብን ቴዎድሮስ እዝ ከፍተኛ መራሪ የሆኑት መቶ አለቃ አበበ ሰሞሆን ለፍሪ ፕሬስ ሚዲያ በሰጡት መግለጫ የነገሩን ምስል የተለየ ነው። የመከላከያ 302ኛ ኮር 6ኛ እዝና ሜካናይዝድ ኃይሎች በኦ ቅርጽ ደጋዳሞት ለመክበብ ያደረጉት ሰፊ እንቅስቃሴ ፋኖ ስልታዊ በሆነ መንገድ መመከቱን ገልጸዋል። ፋኖ በጠላት እቅድ ውስጥ ገብቶ ላለ መዋጋት አስፈላጊ የሆኑ ወታደራዊ ውሳኔዎችን በማሳለፍ ገዢ መሬቶችን ለቆ ወደ ኋላ በማፈግፈግ እና አደራጅቶ በመመለስ መልሶ ማጥቃት ማድረጉን አስታውቋል። በአማኑኤል በአልማና በስናን አባ ጀሜ ቀጠናዎች በነበሩ ግጭቶች መከላከያ ኃይል ወደ ኋላ እንዲያፈገፍግ መደረጉንና በኮርክ ታዳጊ ከተማ ላይ ፋኖ ተቆጣጥሯል የሚሉ መረጃዎች መውጣታቸውን አመልክተዋል። ይህ በጎጃም ቀጠና ያየነው ያለው ከባድ ወታደራዊ ግጭት የኢትዮጵያ የወቅቱ የፖለቲካ ውጥረት ነጸብራቅ ነው። በፌዴራል መንግስቱና በክልል ታጣቂዎች መካከል ያለው የፖለቲካ ልዩነት በውይይት አለመፈታቱ ውጊያ ወደ ረጅም ጊዜ የመድከም ጦርነት እንዲቀይር አድርጎታል። ከቦታው የሚወጡ መረጃዎች እንደሚያመላክቱት በከባድ መሳሪያዎች ድብደባ ምክንያት በስናንና በቀይ አካባቢዎች የሲቪል ህይወትና ንብረት ላይ ጉዳት ደርሰዋል። ይህ ደግሞ በህዝቡና በፌዴራል መንግስቱ መካከል ያለውን የፖለቲካ ቅሬታ የበለጠ ያጎለዋል። የመንግስት ሰራዊት ዘመናዊ ሜካናይዝድ ኃይልና ከባድ መሳሪያዎችን በመጠቀም ግዛቶችን ለመቆጣጠር ሲሞክሩ፣ የፋኖ ኃይሎች ደግሞ የአካባቢውን መሬት አቀማመጥ በተለይም የጮቄ ተራራማ ቦታዎችን በመጠቀም የመሸሸግ እና የደፈጣ ውጊያ ስልትን መከተላቸው ውጊያው እንዲራዘም አድርገውታል። በጎጃም ቀጠና ያለው ሁኔታ አሁንም እጅግ አሳሳቢና ተወጣጣሪ እንደሆነ ቀጥሏል። ሁለቱም ወገኖች የድል መግለጫዎችን ቢያወጡም በቦታው ያለው ወታደራዊና ሰብአዊ ሁኔታ አሁንም በከፍተኛ ውጥረት ውስጥ ይገኛል። እርስዎ በዚህ ጉዳይ ላይ ምን ያስባሉ? በፖለቲካዊ ውይይት የማይፈቱ ግጭቶች ሀገሪቱን ወዴት እየመሯት ነው? አስተያየቶን በኮመንት ማስቀመጫው ላይ ያስቀምጡ። ቪዲዮውን ላይክ እና ሼር ማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንማ ሰላም